ዛሬ በሀገራችን አየር ላይ እጅግ አሳዛኝ ትኩረት ሊሰጣቸው የሚገቡና በፖለቲካው ምህዳር ላይ ትልቅ መነጋገሪያ የሆኑ ሶስት አበይት ዜናዎችን አቀናጅተን ይዘንላችሁ ቀርበናል። በመጀመሪያው ዜናችን በኦሮሚያ ክልል ምስራቅ አርሲ ዞን ከ450 በላይ ንጹሃን ዜጎች በግፍ መገደላቸውን ኢሰመጉ ይፋ ያደረገበትን አሳዛኝ የ158ኛ ልዩ መግለጫ ሪፖርት በዝርዝር እንመለከታለን። በሁለተኛው ዜናችን ደግሞ ትላንት ማታ የብዙዎችን ትኩረት የሳበውና በታዋቂው አክቲቪስት ጀዋር መሐመድ አስተናጋጅነት በተካሄደው የቲክቶክ ላይቭ ውይይት ላይ የተነሱ አነጋጋሪ ሀሳቦችን በቪዲዮ አስደግፈን እናስቃኛቸዋለን። ጀዋር መሐመድ ኢትዮጵያ ከኤርትራ ወደብ ማግኘት አለባት ሲል የተናገረውንና ፕሮፌሰር ትንግርቱም ጠቅላይ ሚኒስትር አብይ አህመድ ሊገዛን ነው የሞከረው በማለት የሰጡትን አነጋጋሪ አስተያየት በቪዲዮ ሙሉ ዝርዝር መረጃውን ይዘንላችሁ ቀርበናል። በመጨረሻም በአሁኑ ወቅት እየተካሄደ ያለው ብሔራዊ ሀገራዊ ምክክር የኦሮሞንም ሆነ የአማራን ህዝብ እንደማይወክል በርካታ አክቲቪስቶችና ፖለቲከኞች የሰጡትን ጠንካራ ትችት ይዘንላችሁ መጥተናል። ቪዲዮውን እስከ መጨረሻው አብራችሁ እንድትከታተሉ እንጋብዛችኋለን። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ሁሌም አዳዲስ ፈጣንና እውነተኛ መረጃዎችን ጠብቁም። ወደ ዝርዝር መረጃው እንለፍ። ወደ መጀመሪያውና እጅግ አሳዛኝ ሰበር ዜናችን ስንሸጋገር የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉም ኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብቶች ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን አስታውቋል። አገር በቀሉ የሰብአዊ መብቶች ተሟጋች ድርጅት በ37 ገጾች ቀንብቦ ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ኃይል ከማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና አስገድዶ መሰወር ተዳርገዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውንና መውደማቸውንም አመልክቷል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራም በጥቃቶቹ ሳቢያ በየወረዳው የተመዘገበውን የሟቾች ቁጥርና የሟቾችን ስም ዝርዝር ከነምስላቸው አስደግፈው በሪፖርቱ ይፋ ያደረገ ሲሆን በየወረዳው የተመዘገበው የሟቾች ቁጥር እንደሚከተለው ተዘርዝሯል። መርቲ ወረዳ 117 ሰዎች፣ ሽርካ ወረዳ 116 ሰዎች፣ ጀጁ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ አንቆሎ ዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሰኮ ወረዳ 5 ንጹሃን ዜጎችና 4 የህዝብ ሚሊሻዎች በጠቅላላው 9 ሰዎች፣ አርሲ ሲሬ ወረዳ 3 ሰዎች ከግድያ ጎን ለጎን በሽርካ፣ ሮቤ፣ ጀጁ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም የበርካቶች ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል። በጥቃቶቹ ወቅት በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱንም ሪፖርቱ ያመላክታል። በዞኑ ያለው የደህንነት ስጋት ከፍተኛ በመሆኑ በጀጁ 6216፣ በሽርካ 3746፣ በአሰኮ 2133፣ በሮቤ 1270፣ በመርቲ 1036፣ በሙኒሳ 29፣ በጉና 21 በጠቅላላው ከ14000 በላይ ዜጎች ተፈናቅለዋል። በተጨማሪም እድሜ ጠገብ አብያተ ክርስቲያናት መቃጠላቸውን፣ መዘረፋቸውንና በስጋት ምክንያት መዘጋታቸውን ይፋ አድርጓል። ኢሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብሏል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡ፣ ለተጎጂዎች ካሳ እንዲከፍልና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ወደ ሁለተኛው ዝርዝር መረጃችን ስናልፍ ትናንት ማታ የብዙዎችን ትኩረት የሳበውና በታዋቂው ፖለቲከኛ ጀዋር መሐመድ አስተናጋጅነት የተመራው የቲክቶክ ላይቭ የፓናል ውይይት በሶሻል ሚዲያው ላይ ከፍተኛ መነጋገሪያ ሆኗል። በዚህ ውይይት ላይ እንደ አሉላ ሶሎሞን፣ ራጂ ጂም፣ መሐመድ አልጋዝ፣ ተዲ ሐዋሳም፣ አሸናፊ አብርሃምና ፕሮፌሰር ትንግርቱ ያሉ በርካታ ተሳታፊዎች የተገኙ ሲሆን እጅግ አነጋጋሪ ሀሳቦች ተንጸባርቀዋል። አንደኛው አነጋጋሪ ነጥብ የጀዋር መሐመድ ንግግር የመንግስት ተቃዋሚ በመሆን የሚታወቀው ጀዋር መሐመድ በውይይቱ ወቅት ኢትዮጵያና ኤርትራ ስላላቸው ቀጣይነት ያለው የኢኮኖሚና የጂኦፖለቲካ ግንኙነት አጽንኦት ሰጥቶ ተናግሯል። ጀዋር በንግግሩም ኢትዮጵያ ወደብ ያስፈልጋታል፣ ኢትዮጵያ ከኤርትራ ወደብ ማግኘት አለባት፣ ኤርትራ ደግሞ ከኢትዮጵያ ሰፊ የገበያ ዕድል ጋር መገናኘት ይኖርባታል፣ ሁለቱ ሀገራት በግጭት ወይም እንደ ጠላት ከመተያየት ይልቅ እርስ በርስ በመተቃቀፍና በትብብር መስራት አለባቸው ሲል ገልጿል። ይህ የጀዋር መሐመድ ንግግር በተለይ የመንግስት ተቃዋሚ ሆኖ ሳለም ኢትዮጵያ ወደብ ያስፈልጋታልና ከኤርትራ ጋር መተቃቀፍ አለባት ማለቱም በበርካታ የፖለቲካ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ሁለተኛው አነጋጋሪ ነጥብ የፕሮፌሰር ትንግርቱ አስተያየት። በዚሁ የቲክቶክ ላይቭ ውይይት ላይ የተሳተፉት ፕሮፌሰር ትንግርቱ ደግሞ ከጠቅላይ ሚኒስትር አብይ አህመድና
ከመንግስት ጋር ስላለው አካሄድ እጅግ ጠንካራ ትችት ሰንዝረዋል። ፕሮፌሰር ትንግርቱ በንግግራቸው ወቅት እንደተናገሩት መንግስት የሚያደርጋቸው ነገሮች የፖለቲካ ስምምነት ሳይሆኑ የእጅ መስጠት ወይም ተርምስ ኦፍ ሰሬንደር ባህሪ ያላቸው ናቸው። ጠቅላይ ሚኒስትር አብይ አህመድ እኛን በገንዘብና በጥቅማ ጥቅም ሊገዛን ነው የሞከረው፣ ወደሱ ለሚመጡ አካላት ግባ የምትፈልገው ይደረግልሃል የሚል የህዝብን አጀንዳ ችላ በማለት እንደ እግር ኳስ ተጫዋች በተናጠል ሊገዛቸው ይሞክራል። አንድ ሰው ግን ህዝባዊ ዓላማውን ትቶ ተገዝቶ ሲገባ ከመጣበት ማህበራዊ መሰረት ይነጠላል፣ ለቀጣሪው ሲጫወትም ከፍተኛ የህሊና ጸጸትና ውርደት ውስጥ ይወድቃል በማለት አነጋጋሪ ምስጢራቸውን አውጥተዋል። ተርምስ ኦፍ ሰረንደር ነው። ኢትስ ኖት ተርምስ ኦፍ ፖለቲካል አግሪመንት አይደለም። ይኸውላችሁ ስምምነቶች ግጭትን ወደ ዘላቂ ሰላም አሸጋግረው ፖለቲካዊ ድልን ነው የሚያጎናጽፉት። ከአብይ አህመድ ጋር የሚስማሙት ሁሉም በነገራችን ላይ በጥሩ ዋጋ ተገዝተው ሰረንደር የሚያደርጉ ኃይሎች እንጂ ወደ ፖለቲካል ሰትልመንት የመጡ ልሂቃን አይደሉም። አብይ አህመድ አንተ ጋም እኔ ጋም ሌላም ጋር ሽማግሌ ከላከ የሚልከው ምን ብሎ ነው? ግባ የምትፈልገው ይደረግልሃል ነው የሚልህ። አዚፍ you don't have የጋራ ኮዝ እንደሌለ፣ ህዝባዊ አጀንዳ እንደሌለ፣ ከዛስ በተናጠል አንተን ይገዛሃል። ከተገዛ በኋላ ከማት ትነጠላለህ? ከነበረ ማህበራዊ መሰረት ትነጠላለህ። ከማህበራዊ መሰረት ተነጥለ ግን ተገዝተ ሄደ እዛ ዝም ማለትና ቁጭ ብለ አትበላም። ልክ እንደ እግር ኳስ ተጫዋች ነው። በትራንስፈር ዋጋ ነው የምትገዛው። ከተገዛ በኋላ ለአብይ መጫወት አለው። ለአብይ አህመድ መጫወት ደግሞ is really painful። የነበርክበትን ማዋረድን ይጠይቃል። ዞረ ህዝብህን መስደብ ይጠይቃል። የመጣህበትን የህዝብህን ትግል የጓዶችን መስዋዕትነት ማዋረድን ይጠይቃል። ያ አንኮምፈርተብል ነው። ህግ ለተማረ ሰው፣ ሎጂክ ለሚያውቅ ሰው፣ ፖለቲካል ፊሎሶፊን ሞራል ፊሎሶፊን ላጠኑ ሰዎች ከባድ ነው። ራስንና በዛ ጊልት ማይንድ ውስጥ መኖር በጣም ከባድ ነው። ኤንድ አፍሪካን ኮንፊደንሻል ስለ ጌታቸው ይዞት የወጣው ጽሑፍ ዛሬ ይሄንን ነው የሚነግረን። እንዴት እንደተጠቀመበት አብይ አህመድ እንዴት ቨልነራብል እንዳደረገው። ይሄን ቨልነራቢሊቲ አብይ አህመድ ለሌላ ፖለቲካ ፍጆታ ሊጠቀመው ይችላል ነው የኔ መከራከሪያ። ነገ የሆነ ነገር አድርጎት አማራዎች ገሌን እንደዚህ ያደረጉት እንዳለው ልክ ሰዓረን እናምባቸውን ገደለ፣ እናሳምነውን ገደለ። ከዛ በኋላ መጣና ደግሞ አዲስ አበባ ላይ ያሉትን ገደለ። አማራዎች መፈንቅለ መንግስት ወደ መጨረሻው ዜናችን ዝርዝር ስንሸጋገር በአሁኑ ወቅት በመንግስት አዘጋጅነት እየተካሄደ ያለው ብሔራዊ ሀገራዊ ምክክር በርካታ ተቃዋሚዎችና አክቲቪስቶች እንዲሁም የፖለቲካ ተንታኞች ዘንድ ትችት እየተሰነዘረበት ይገኛል። በቲክቶክ ላይ ውይይት ላይም ሆነ በተለያዩ ሚዲያዎች አክቲቪስቶችና የፖለቲካ ድርጅቶች እንደገለጹት በአሁኑ ወቅት እየተካሄደ ያለው ሀገራዊ ምክክር ተሳታፊ ያልሆነ ዋና ዋና የፖለቲካ ኃይሎችን ያገለለና የህዝቡን እውነተኛ ብሶት የማይወክል ነው። ይህ ሂደት በተለይም የኦሮሞም ሆነ የአማራን ህዝብ እውነተኛ ፍላጎትና ጥያቄ አይወክልም። ሁለቱ ክልሎች ያለ የጸጥታ ችግር፣ ጥቃትና የእርስ በርስ ግጭት በቆመበት ሁኔታ ምክክር ማካሄድ ለፖለቲካ ፍጆታ የሚያገለግል እንጂ ዘላቂ ሰላም አያመጣም ብለዋል። የህዝብ መሰረት ያላቸው አካላት ሳይሳተፉና የንጹሃን ግድያ ሳይቆም የሚደረግ ምክክር የህዝብን አመኔታ ማግኘት እንደማይችል አብዛኞቹ ተሳታፊዎች አጽንኦት ሰጥተው ተናግረዋል። እንግዲህ የእውነታው ሚዲያ ተከታታዮቼ ዛሬ ያቀረብንላችሁ ዜናዎች እነዚህን ይመስሉ ነበር። ምስራቅ አርሲ በግፍ ለተገደሉት 450 ንጹሃን ዜጎችና ለቤተሰቦቻቸው መጽናናት እንመኛለን። እንዲሁም ጀዋር መሐመድ ኢትዮጵያ ከኤርትራ ወደብ ማግኘት አለባት ስላለበት ሀሳብ ፕሮፌሰር ትንግርቱ አብይ አህመድ ሊገዛን ነው የሞከረው በማለት ስለተናገሩት ንግግርና ስለ ሀገራዊ ምክክሩ ያለውትን አስተያየት በኮሜንት መስጫ ሳጥኑ ላይ አጻፉልን። የመረጃ ለብዙዎች እንዲደርስና ትኩረት እንዲያገኝ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱም። አዳዲስና እውነተኛ መረጃዎች በፍጥነት እንዲደርሷችሁ እውነታው ሚዲያ ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። በሌላ እውነተኛ መረጃ እስክንገናኝ ድረስ ሰላም ቆዩልን።